አንቺም ብትሆኚ በድዬሻለሁ በጣም ይቅርታ የኔ ችግር የለውም ምን ሆነ ነው አረ ችግር የለውም ምስቅልቅል ህይወቴ በፍቅርሽ አማረ የስኬቴ መንገድ ጎዳና ባንቺ ተጀመረ አነሳውሽ በደግ ጸሎቴን ለአምላኬ ሳደርግ አነሳውሽ በደግ ጸሎቴን ለአምላኬ ሳደርግ ሰላም እንዴት ናችሁ እንደምን ቆያችሁ ደህና ናችሁ ወይ እኔ በበኩሌ በጣም ደህና ነኝ ደህና ነሽ አይደል አንቺ እግዚአብሔር ይመስገን እኔ ደህና ነኝ እንዴት ናችሁ የኛ ቤተሰቦች ሁላችሁም በያላችሁበት ከውጪም ከውስጥም ያላችሁ እንዴት ናችሁ እኛ ደህና ነን እግዚአብሔር ይመስገን ደህና ነን እኛ እግዚአብሔር ይመስገን ዛሬ እንግዲህ ምንድነው የሆነ እንግዲህ ተያይዘናል ከናንተ ጋር እንግዲህ ለናንተ ማይታይ ነገር የለም እናንተን ማናሳውቀው ነገር የለምና ስለዚህ ዛሬም ደግሞ የሆነ ነገር እንድታቁ ወይ ደግሞ የሚደረገው ነገር እናንተ ጋር እንዲደርስ የፈለግነው ነገር ነው ያመጣነው ምንድነው እሱ እንግዲህ ባለፈው አይታችኋል ከመሲ ጋር ጥሩ እንትን አልነበረንም ንግግራችን ጥሩ አልነበረም ምናምን ልታወራኝ የመጣችው ጉዳይ በርግጥ እሷ በራሷ ስታስበው በጣም ትክክል የሆነ ነገር ነው እኔ ጋር ሲመጣ ግን ጥፋት ነበር ስለዚህ እኔም በጣም ተናድጄ በጣም ካለፍኩበትም ነገር አንፃር ከቆሰልኩበትም ከቆስለቴም አንፃር ስታወራ በጣም ተናድጄ ስለነበር ማይሆን ነገር ተናግራታለሁ እንደዚህ ማድረግ አልነበረብኝም በርግጥና ግን በሰዓቱ እኔም ትክክል የመሰለኝን ከንዴት አንፃር ነው እንደዛ ያደረኩት እሷንም እንግዲህ ይቅርታ ጠይቂያታለሁ ተቀብለኛለች በውስጥ አይደለ እዛ ጨርሰን የመጣነው ብዙ ነገር አውርተን የመጣነው ያው እንግዲህ ባለፈው አይታችሁታል ባርችም በኔ ላይ ወርዶብኝ ነበር ብዙ ነገር ብሎኝ ነበር አይታችኋል እኔ ራሱ በጣም ደንግጬ ነበር ለምን እንደዛ ይሆንብኛል ብዬ አላሰብኩኝም ነበር እንደዚህ የሚያናደደውም አልመሰለኝም የሚጠቅመው ነገር መስሎኝ ነበር ያደረኩት እኔ ያደረኩትን እሱ ለሱ በማሰብ ያደረኩትን እሱ በጥፋት መንገድ ወሰደብኝ እና ብዙ ነገር ተናገረኝ ከንግግሩም ያው ምንም አልተከፋውም ምክንያቱም ጥፋቱ የኔ ስለነበረ ሳልነግረው ስላደረኩኝ ምንም አልመሰለኝም እሱንም እኔም ይቅርታ በዚህ አጋጣሚ ልጠይቀው ነው ያሰብኩት አዎ አንቺም ትጠይቃለሽ እንግዲህ እኔም ይቅርታ ጠይቃለሁ እንግዲህ ባለፈው እንዳያችሁት በጣም ነው በዚህ ስላናደደኝ እሱን ያደረገው እሱ ስለመሰለኝ በጣም ተናድጄ ነው የተናገርኩበት በጣም ተናግሬዋለሁ በጣም ብዙ ነገር አድርጌዋለሁና ማድረግ አልነበረብኝ ለምሳላችሁ በርግጥ ብዙ ነገር ደርሶብኛል ነገር ግን እግዚአብሔር በብዙ ነገር ክሶኛል ምንም እኔ ያንን ሁሉ ነገር ባሳልፍም በርግጥ በሰዓቱ የነበረው ጥፋት ነው እኔም ከነበረኝ ከስሜት አንፃር ነው እሱንም ስለምወደው ነው ያንን ጥፋት ሁሉ ያጠፋውትና ያለፈው አልፏል እግዚአብሔር ደግሞ አላሳፈረኝም በጣም መልካም የሆነ ህይወት እየኖርኩ ነው ያለሁት ስለዚህ እግዚአብሔር ለኔ ይቅር ያለልኝ ነገር እንዴት ነው ለሱ ይቅርታ ማላደርግለት እግዚአብሔር ይቅር ያረጋው እኔ ይቅርታ አድርጎልኛል እኔም ለሱ ይቅርታ አድርግለታለሁና ትክክል አልነበርኩኝ ይቅርታ ልጠይቀው ፈልጋለሁ በጣም ተሰምቶታል አሁን ካለበት ነገር አንፃር በእውነት በጣም ነው የሚያሳዝነው በጣም ልብ የሚነካ ህይወት ነው አሁን እሱ ይኖር ያለውና በጣም በእውነት እኔ እንደ ሰውኛ ሳየው እንደ ሌላ ነገር ሳይሆን እንደ ሰውኛ እንደ ማንኛውም ሰው ሳየው በጣም ነው የሚያሳዝነው ላይፉና መረዳት ነበረብኝ አትሊስት የሆነ ነገሩን ተረድቼ በሐሳብ እንኳን መርዳት ነበረብኝ ሌላው ቢቀር ከጎኑ መቆም ነበረብኝ ግን በቃ እኔ በጣም ችኩል ነኝ በባህሪዬና ቸኩዬ አሳዘንኩት አስቀየምኩት በጣም አውቃለሁ ልቡን እንደሰበርኩት አሁን ራሱ ባለበት ቁስል ላይ ሌላ ቁስል ጨመርኩበትና በጣም ስህተት ነው ያደረኩት በጸባይ ማውራት እየቻልኩኝ የሚያሳዝን ነገር አድርጋለሁ እናንተንም ቢሆን የዛኔ ተናድጄባችሁ ትክክል አይደላችሁ ምናምን እያልኩ ነበርና ዛሬ እናንተንም እንግዲህ ይቅርታ አድርጉልኝ ካስቀየምኳችሁ እንግዲህ አሁንም በድጋሚ በጣም ይቅርታ አድርጉልኝ ይሄ ማለት እንግዲህ በነገራችን ላይ አሁን ይቅርታ የምጠይቀው በእኔና በሱ መሃል ሌላ ነገር ይቀጥላል ሳይሆን ባለፈው ለሰደብኩት ባለፈው ማይሆን ነገር ስለተናገርኩት ስላሳዘንኩት ይቅርታ ልጠይቀው ብቻ ነው እንጂ ሌላ ላይፍ የሚቀጥል ታሪክ የለውም እሺ እኔና እሱ ይሄ ሌላ ነገር ምናምን ይኖራል አይደለም በሌላ ነገር እንዳትረዱ ከዚህ እኔ የራሴ ህይወት ያለኝ ሰው ነኝ ከዚህ በኋላ እኔ የራሴ ህይወት አለኝና አሁን ላይ አይመለስም አልመለስም እኔም ወደሱ ህይወትና ስላዘነብኝ ይቅርታ ነው እንጂ ሌላ ነገር ይኖራል ማለት አይደለም ያን ነገር አለ ቻሌንጅ አሱ ይቅርታችንን ይቀበልንም አይቀበልንም ግን አንቺ ሜቢ ፈጣሪ ብሎና ፈቅዶ እሱንም ይቅርታ ጠይቀሽው አንድ ላይ ብትሆኑ እኔ ደስተኛ ነኝ
የምሬን ነው ከልቤ ነው የምልሽ። አይ መሲ አይ ከልቤ እኮ ነው የምልሽ። ለምን እንዳልኩሽ ታውቂያለሽ? አንቺም ያሳለፍሽው ህይወት ነው አሁን እሱ እያሳለፈ ያለው እሱ ይሆነ ያለው አንቺ ያሳለፍሽው ሊሆን ይችላል እና ካንቺ ውጪ ይሄንን ህመም ሊረዳ የሚችል ሰው የለም። የምሬን ነው የምልሽ። ስለዚህ በቃ ይሄንን በማሰብ ነው እኔ ይሄንን የምጠይቅሽ ማለት ነው። ብትቺ ከይቅርታውም በላይ ከሱ ጋር ብትሆኚ እኔ ደስተኛ ነኝ በራሴ ማለት ነው። በቃ የምሬን ነው ከልቤ ነው የምልሽ ዲና። ይሄ ነገር ሊከብድሽ ይችላል ግን ምን እንደምልሽ አላውቅም። ልክ ነሽ እኮ መስዬ። ግን ምን መሰለሽ አንዳንድ ታሪክ ተጀምሯል። በርግጥ ጥሩ ታሪክ ነበር የኔና የሱ ግንኙነት ጥሩ ነበር። እኔም ለሱ ያለኝ ፍቅር ጥሩ ነበር። እወደዋለሁ፣ በሰዓቱ ወደው ነበር፣ አፈቅረው ነበር። ከፍቅር አንፃር ደግሞ ብዙ ነገር አረኩኝ መደረግ የሌለበትም በሰዓቱ። ነገር ግን ለሱም ለኔም ጉዳት ነው የሆነ አይደለ? ስብራት ነው የሆነው። በጣም ብዙ ነገር ብቻ አሁን ማውራት ያለብኝ አይመስለኝም። ምክንያቱም የሆነ ነገር ስለሆነ ፈጣሪ አሁን ቅድም እያወራሽ ፈጣሪ ይቅር ስላለኝ እኔም ይቅር እለዋለሁ ስላልሽ እኔን በዛ በማሰብ ነው አንድ ላይ ብትሆኑ ያልኩሽ እንጂ ለማስጨነቅ አይደለም። ግን ዝም ብለሽ አስቢበት፣ ምንም ማለት አይደለም። ግን ብታስቢበት እኔ ደስተኛ ነኝ። ከይቅርታው በላይ አሁን ይቅርታ ሳትጠይቂው በቃ አንድ ላይ እንሁን ብትዩ እኔ በጣም ደስተኛ ነኝ በራሴ ማለት ነው። የምሬን ነው የምልሽ። በጣም ደስተኛ ሆናለሁ። አንቺማ ደስተኛ ነሽ እኮ መሲ፣ አንቺማ ደስተኛ ትሆኛለሽ እኮ። ግን ምን መሰለሽ እዚህ ጋር አትሊስት ለኔ አስቡ። ትላንት የተዋረድኩትን ውርደት፣ ትላንት የተሰበርኩትን ስብራት ለኔም አስቡልኝ። ገባሽ? አሁን ላይ ይቀጥላል ማለት አይደለም ታሪክ። እንደገና ቢጀምርም ሌላ ጉዳት ነው የሚሆነው እና የሆነ የማይሆን ነገር ተቀልሽ ዳግም የማይመለስ የማይጠገን ታሪክ፣ የሆነ የማይቀጥል ታሪክ፣ ጭራሽ የቆመ ነገር በቃ። ስለዚህ እንደፈሰሰ ውሃ ነው። የፈሰሰ ውሃ እንግዲህ አይታፈጥም አይደለ? ልክ እንደዛ ነው በኔ ህይወት ውስጥ። ስለዚህ ኦሬዲ እኔ በቃ ከምንም በላይ እንዴ መሲ ሲሪየስ እያደረግሽው ነው። በዚህ ይሄን ነገር ብንጨርሰው አይሻልም ማለት ታዩና ብቻ ነኝ እንጃ። እሱን የፈጠረው ፈጣሪ በሰማይ ስላለ በቃ በመጸለይ ምን በማለት ያው አንቺም ጸልይለት። ምንም አንድም ቀን ቢሆን አንድ ላይ ብዙ ነገር አሳልፋችኋል። ስለዚህ ፈጣሪን አይተሽ ፈጣሪን ጸልይለት ስለ ሁሉም ነገር ማለት ነው። ቤተሰቦቼ እኔ ያው የቻልኩትን ነገር አድርጌያለሁኝ። ለፈጣሪ ነው ትቻለሁኝ ሁሉንም ነገር። አሁን እንሂድ ወይስ ይቅርታን ለመጠየቅ ዝግጁ እንለዋለን? ዝግጁ ነኝ። እሺ ይደርሰናል። ይሄ ነው ቤቱ። ኦኬ ከፍተኛ እኔ እንጃ ግራ ተጋብቻለሁ። ያረጋል ይኖር ይሁን አይኖር? ይኖራል። ቤት አይኖርም ብለሽ ነው? ሜቢ ላይኖርም ይችላል። አሰማል ግን ያንኳኳሹ በደንብ ላንኳኳ። አራታይ እንዴ እኛ ነን። በጣም ፈርቻለሁ። ይቅርታ ልብ አለው ባይዘይ ባርሽ ታን እንዴት ሰላም ነው? እንደምን አለክ? ሁሉ ሰላም ነው? መልካም ነው ሁሉ። እንዴት ነው ግባ አትለንም እንዴ? ውጭ ቆመን እንግባ። አግቡ። እንዴት ነው? ታነክ ስማ እንዴት ናችሁ? ያዳነ አንገባም ችግር አንገባም። እዚህ ማውራት ያለብንን ነገር አውርተን እንጨርስ ብለን ደህና ነህ? አንተ በተረፈ እግዚአብሔር ይመስገን ሁሉ መልካም ነው። ሁሉ መልካም ነው። ቤት አትገቡም መቼ? ችግር የለውም እሱ ቀስ ብሎ ይደርሳል። ችግር የለውም። እዚህ ብንነጋገር ይሻላል በሚለው ነው። ምን ነበር ዛሬ ደግሞ የቀረ ስድብ አለ? አይ ስድብ እንኳን አይደለም። ምንድነው መሰለክ ባርቺዬ፣ እንግዲህ ባለፈው ብዙ ነገር ተነጋግረናል፣ ብዙ ነገር አውርተናል። ምንድነው እኔ ብዙ ማድረግ የሌለብኝ ነገር አድርጌያለሁ። ምክንያቱም እኔም በነበርኩበት ሰዓት በዛን ሰዓት እንዴት ነው እንደዛ ያደረገኝ? አንተን በራስ ልክ ነህ እኔም በራሴ ልክ ነኝ በሚለው አይነት መንገድ ነው ሳወራ የነበረውና ትክክል አይደለም ያደረኩት። ስታወሪ ነበር ወይስ ስትሳደብኝ ነበር? አይ ነው እሱን እኮ አውቃለሁ። ችግር የለውም ብቻ ያው እኔ እሱ አንቺ ምንም ብታወሪ ለኔ ትንሽ ነገር ነው። ከተጎዳሁት አንፃር ለኔ ትንሽ ነገር ነው። ያንቺ ማንቋሸሽ፣ ያንቺ መሳደብ፣ ያንቺ ደግሞ ዲስሪስፔክት ማድረግ ለኔ ብዙ ከባድ ነገር አይደለም። እግዚአብሔር ይመስገን በመሲ በኩል መተሽ ነው እንደዚህ ያወራሽው የሰደብሽኝ።
ከመሲ ጋርም አውርቻለሁ ለምን እንደጠራች አንቺን ላንቺ ደግሞ ለምን እንደደወለች እና ችግር የለውም ህይወት ነው። እኔ ተቀብያለሁ በቃ እያንዳንዱ ነገር ተቀብያለሁ እና ቤት ገብታችሁ ብታወሩ ደግሞ ደስ ይለኝ ነበረ። አይተው በቃ እዚህ እናወራለን አትልም? ያው ማውራት ስላለብንና ከኛ አይቅር በሚለው ነው እኔ ዲና ጠርታኝ የመጣሁት ማለት ነው። መሲ ምን መሰለሽ እዚህ ጋር ባረች ብዙ ባለፈው ብዙ ነገር የተናገርኩት እኔ ነኝ። ማውራት የሌለብኝን ነገር ነው ያወራሁት። አንተ ካለህበት አንፃር አንተን መረዳት እየቻልኩኝ እንኳን አወራሽ እያልኩ እኮ ነው እንዴ አትምም እንዴ? እንኳን አወራሽ፣ እንኳን ተሳደብሽኝ፣ እንኳን አንቋሸሽኝ፣ እንኳን በቃ ደስ ያለሽኝ እንኳን አወራሽ እንዴ? ለዛ ነው እንዴ እንኳን እኔ እኮ ለኔ ምንም አይደለም። እኔ ከዛ ከስድብ ተራ ያለፍኩ ሰው ነኝ። ኢላፊ አንቺ ብትናገሪኝ እኔ ለኔ ምንም አይደለም እንዴ? የበሰበሰ ዝናብ አይፈራም ባለውና ባባል አታውቅም። ስለዚህ እኔ ለኔ ያንቺ ስድብ ለኔ ትንሽ ነገር ነች። እኔ ካለፍኩበት መንገድ ማለት ነው እኔ ብዙ ነገር ነው አለፍኩት። ገባሽ? እንኳን በቃ እንኳን ምንም ነገር ሳታቂ መጣሽ ከየትም በቃ ኢትስ ኦኬ አወራሽብኝ፣ እንኳን አወራሽ። ስለዚህ እኔ ደግሞ ደህና ሰው መስሎኝ ነው ስታንኳኳ የከፈትኩት እና እኔ እዚህ ጋር ምንድነው እግዚአብሔር ይመስገን ብቸኝነት ደስ ብሎኝ እየኖርኩ ነው። እሷም ስትመጣ ነበረ ጠፋች። በዛው እንኳን ጠፋሽ አንቺም ብትሆኚ እኔን ደግሞ ማናችሁም ብትሆኑ እንኳን ጠፋችሁ። እኔ ብቻዬ ያው ብቸኝነት ተመችቶኝ እየኖርኩ ነው። ስለዚህ ለዛ ከሆነ ባርች ምን ሆነ ነው ወይኔ ባርች በጌታ አንተን እሷ ይቅርታ ልጠይቅን የመጣችው ቤቱን ስለማታውቅ እኔ ላሳያት አደረኩላት እኮ ይቅርታ። መሲ ምንድነው የምታወሪው አንቺ? እሺ ታዲያ በእንደዚህ አይነት መንገድ ነው አንቺ ምንድነው የምታወሪው? በእኔ ላይ እንድታወራ እኮ የፈቀድሽው አንቺ ነሽ። እኔ እንደዚህ የምትሆን አልመሰለኝም። ምን መሰለሽ አንቺ እኔ እኮ ምንም ቢሆን እኮ ምንድነው በማንነት ላውራ እንዴ? ወንድ ነኝ እያልኩ ላውራ እንዴ? ባርች ያላችሁ ወንድነት ለኔ መምታት መሳደብ አይደለም። ለዛ ነው እኔ ጸጥ አንገቴን የደፋሁት። እኔ አንገቴን የደፋሁት ማንም ሰው በእኔ ላይ እንድራመድ እንድረግጠኝ አይደለም። እንደዛ አይደለም። እኔ ትክክል ስለመሰለኝ ነበር። አሁንም በእኔ ምክንያት ነው። በእግዚአብሔር አሁን አንድ ነገር ስለዚህ እኔ ሰላሜን አግኝቼ እዚህ ጸጥ ባለ ግቢ ምኖረው ከእንደናንተ አይነት ሰዎች ለመሸሸግ ነው፣ ለመደበቅ ነው። ስለዚህ አንቺም ለሌላ አይደለም። እሷ ይቅርታ ብቻ ልጠይቅን የመጣው የምን ይቅርታ? አሁን ልባርጭ ስለሰደበች ስለተናገረች ሰደበችኝ። በቃ እኔ ተቀበልኩ አይደለ? ያረባርች ከራስ ጋር ሁን። በዚህ ሰው ሲጠጋክ ማስጠጋት ነው ያለብህ። ይኸውልሽ ምን መሰላችሁ ስማኝ ማለት ነው። ሰው ለምን ይጠጋል ነው ማሰብ። ለምን እየተጠጋችኝ ነው? እሱ አይደለም እኔ ነኝ አንቺ መቼ ተጠጋሽኝ? አንቺ ራክሽኝ እኮ አንቺንም እኮ አየሁሽ ትላንት ወዲያ በዚህ ሳምንት እያየሁሽ እኮ ነው። በደህና ቀርበሽኝ ማንም እንደሌለ አወቅሽ ሄድሽ። አንቺን ብትሆኚ እንደዛ አይደለም። ማንም በሌለ ሰዓት አታውራ። ኧረ በእናትህን ባርች አይደለም መስዬ ቆይ ሳምንት መተሽ ታውቂያለሽ። እሱን የኛን ነገር ተው ችግር የለውም። ግን አሁን እሷ ይቅርታ ልጠይቅን የመጣችው ቢያንስ ለሷ ይቅርታ አድርግላት። ባርች ይኸውልህ አዳምጠኝ እኔ ፕሊዝ። አንተ ያለህበት ሁኔታ በእርግጥ ይገባናል። ገባክ? አይገባችሁም? በእውነት ይገባኛል። እኔ የምር ያለውበት ሁኔታ ለኔ አይገባኝም። እሺ ስማኛ፣ እንደ ትልቅ ሰው እናወራ አይደለ? አሁን እዚህ ጋር ከምንጨቃጨቅ እየተደማመጥን ብናወራ አይሻልም? አይደለም? እሺ ምንድነው እናወራው? እሺ አውሪ። አዳምጠኛ። እሺ ያዳመጥኩሽ ነው። በእርግጥ ያለበት ሁኔታ ይገባኛል። ምክንያቱም ምን መሰለህ የምሬን ነው የምልህ፣ እኔም ያለፍኩበት ነው። ገባክ? እኔም ብዙ ነገር አሳልፌያለሁ። እናንተም ማታውቁት ማንንም የማያውቀው በራሴ ያሳለፍኩት በጣም ብዙ ነገር አለ። ገባክ? ያንተን ስሜት መረዳት አቅቶኝ አይደለም ባለፈው እንደዛ የተናገርኩ። ገባክ? ማለት በቃ በሰዓቱ በነበረኝ ስሜት ነው፣ ተናድጄ ስለነበር ነው። ትናንት እንደዛ ብዙ ነገር ስለሆንኩኝ ያመኝ። አንተን ብትሆን የሆነ አንድ ሰው የሆነ ነገር አርቦ ጎርቶክ ወደኋላ እንደ ቀላል ነገር መጥቶ የሆነ ነገር ቢያወራቅ አንተን ብትሆን ደስ አይልህም። ግን በእርግጥ እሱንም እኔ ተረድቼ ትክክል እንዳልሆንኩኝ ያለህበትን ሁኔታ መረዳት እየቻልኩኝ ማይሆን ነገር ተናግሬሃለሁ። ቁስል ላይ ቁስል ጨመርኩብህና አሁን ይቅርታ ልጠይቅ ነው ያለህበት አይደለም። እኔ ምን አይነት ሰው እንደሆንኩ በቅርብ ርቀት የምታቀኝ እሷ ራሱ ሄዳ አንቺን በኔ ላይ ሰደደች አይደል እንዴ? በኔ ላይ አንቺን ላከች አይደል? ኧረ ባርች ለሁሉም ነገር እኔ ለምንድን ነው ተወቃሽ የምታደርገው? አንቺ ባጠሪ እኮ አትመጣም። በኔ ላይ እንደዚህ አታወራ። እሺ ስለጠራኋት ይቅርታ አድርግልኝ። በቃ
ይሄው ለምን መሰለክ እሷን ብትሆን እንደዚህ ያደረገችው ላንተ ከማሰብ አንፃር ነው። ገባክ? አሁን በዚህ ሰዓት ለሰው እንኳን ማሰብ ይቅርና ትንሽ ደቂቃ ሰጥተው ሰውን ማዳመጥ እንኳን የማይፈልግበት ደረጃ ላይ ነው እሷ። በዚህ ልክ እኔ እዚህ ሀገር አይደለሁም ባይዛው ሌላ ሀገር ነበርኩኝ ለራሴ ማለት ነው። ካለውበት ሀገር ደውላ ጨቅጭቃኝ በእውነት ምን ያክል እንደለመነች የማውቀው እኔ ነኝ። ለምንድን ነው ይሄን ያደረገችው? ላንተ ከማሰብ አንፃር ትናንት ያደረገችው ጥፋት ትክክል ስላልሆነ ስላመነች ነው። ገባክ? ላንተ መልካም የመሰለውን ነገር ነው ያደረገችው። እሷንም ቢያንስ በደንብ አትወቀሳት በእግዚአብሔር። አሁን ምንድነው ከዛ ባሻገር ስለኔ ጉዳይ ነው። አሁን ይቅርታ እንድታደርግልኝ ብቻ ነው የምፈልገው። ገባክ አይደለ? አዎ አንተ በጣም ችግር ውስጥ ነው ያለው። አዎ ሰው ርቆሃል። አዎ በጣም ብዙ ነገር ሆነሃል። ነገር ግን እግዚአብሔር አለ። በእውነት እኔም በበኩሌ እጸልይልሃለሁ። የምሬን ነው የምልህ። ሰው ቢጥል የማይጥል እግዚአብሔር ስላለ ምንም ነገር በሰው ላይ አንተ ክፉ ነገር ባታወራ፣ ዛሬ ክፉ ነገር የተናገርከው ነገ ለሰውም ቁስል ነው የሚሆነው። ስለዚህ ክፉ ረግ አንነጋገር ፕሊዝ። ይሄንን ነገር እዚሁ እንጨርስና እኔም ወደ ነበርኩበት ህይወቴ ልመለስ። አንተም እንግዲህ እግዚአብሔር ይርዳ። እኔ እግዚአብሔር ይረዳኛል። አዎ ኦፍ ኮርስ ይረዳሃል፣ አውቃለሁ። ዛሬም ይረዳኛል። አዎ በቃ ችግር የለውም። እግዚአብሔር ይቅር በልሽ። አሜን። እሺ ይቅርልኛል እኮ ግን ካንተ ከልብ ይቅርታ ፈልጋለሁ። በእግዚአብሔር ባርቺ። ሁላችንም ተቆሳሰለን ከምንቀጥል ይቅርታ አደረኩላት እኮ በቃ እንደዛ አይደለም እንዴ? ባርቺ እንዴት ነው ታዲያ ይቅርታ የምትደረግ? ፍቅርን በተሞላ ትህትናን በተሞላ መንገድ ብታረጉ አይሻልም? ይገባኛል እኮ ያንተ ስሜት ይገባናል እኮ ግን ተረጋግተህ ይቅርታ አድርግላት። አዎ እንግዲህ እንደምታውቀው ነው ፋሚሊዎች ያውቁሃል፣ እኛንም እሷንም እኔንም ያውቁኛልና አንተ ያለበት ሁኔታ ሁሉም ያውቃል። ስለዚህ ይቅርታን የማይፈልግ ሰው የለም። እነሱም ቢሆኑ እኔን በጣም ብዙ እናንተም ብትሆኑ በጣም ብዙ ሰዎች እንደዚህ ማድረግ አልነበረብሽም እያላችሁ ነበርና እነሱም እያሉኝ ነበር እና በእርግጥ ትክክል እንዳልሆነ አውቃለሁ። አንተም በእግዚአብሔር እመንበትና እንደዚህ ባንቀጥል እኔ ለይቅርታ ከባድ ሰውም አይደለሁም፣ ግን አዳሜ በቃ በእኔ ላይ መጨፈሩ ወይም ደግሞ እያንዳንዱ ሰው በእኔ ላይ እየመጣ እንደዚህ መሆኑ ነው እንጂ የከፋኝ እኔ የይቅርታ ልብ አለኝ ሲጀመር። እኔ እግዚአብሔር ይቅር በልሽ፣ እኔ ምንም አልልሽም፣ በእውነት ነው የምልሽ። እግዚአብሔር ይቅር በልሽ በእኔ ላይ ያወራሽውን በቃ አንቺም ከብቶሽ ሊሆን ይችላል፣ ግን እኔ በሌለውበት እዛ አውርተሽ ከመሲ ጋርም አውርተሽ እኔን ጠርተሽ እኔ በሰላም እንዴት ነሽ ደህና ነሽ ብዬ ምን አይነት ዜና ይዛልኝ መጣች ብዬ እኔ ሰፍ ብዬ ስጠብቅ በቃ የጀመርሽው አጀማመር ደግሞ ለኔ በእውነት ልብ ነው ነካው። እኔ በቃ ወንዶኜ በእያንዳንዱ ሴት እኔ የሚሰደበው ማን ስለሆንኩ ነው ብዬ በጣም አዝኛለሁ። ይገባኛል፣ በእውነት በጣም ይገባኛል። የዛኔ እኔ እኮ የማውቀው እንዴት መሰለክ መሲ ካንተ ጋር የተነጋገረች መስሎኛል። እሷ መታኔን ስታወራኝ ስታናገረኝ እሷን ነገርኳት። እኔ ባለፈውም ነግሬያታለሁ። እኔን ሳታማክር ከኔ ጋር ሳታወራ ሄደሽ ለኔ መፍትሄ አትፈልጊ ከዚህ በኋላ እየሰማሽኝ ነው? እኔ የራሴን ህይወት እኔ እመራለሁ። በቃ ለኔ ካዘንሽ በራስሽ በውስጥሽ አዝነሽ ብቻ ተይ። በቃ ለኔ የሚሻለውን አንቺ አትመርጭልኝም። በቃ ባርቺ፣ አሁንም ራሱ በጣም ሌላ ስሜት ውስጥ እየገባን ነውና አሁን እንጨርሰው ይሄን ነገር አይሻልም? በቃ ይቅር በልሽ ዲና፣ በእውነት እግዚአብሔር ይቅር በልሽ። ግን አንቺንም እኔ አስቀይመሻለሁ በአንቺ በኩል የምር እንዴት ለምን ሄደሽ እሷን ጠራሽ ብዬ በጣም ነው ያስቀየምኳት። እና መሲ ታውቂያለሽ፣ እኔን ስሜቴን እያንዳንዱን ሁኔታዬን ታውቂያለሽ። ከአንቺ በላይ እኔን የሚያውቀኝ የለም። በቃ በጣም ጓደኛሞች ነበርን። በጣም ብዙ ላይፍ አሳልፈናል አንድ ላይ። ግን እኔን ሳታማክሪኝ ሄደሽ ለሷ ወደ ባሪስ ጋር ተጠጊ እንደዚህ ሆኚ ብለሽ ያለኔ ፍቃድ እሷ ጋር መሄድሽ ጥሩ አይደለም። ባለፈው በደንብ እንትን ስላስቀየምኩሽ አንቺም ይቅርታ አድርጊልኝ። የኔ ነገር ችግር የለውም። እኔ ምንም ማለት አይደለም። እኔ ያው ያንተ ቤተሰብ ስለሆንኩኝ ምንም ብትለኝ አልቀየምም፣ አልከፋብህም፣ ችግር የለውም። ግን ለሷ ይቅርታ አድርግላት። እግዚአብሔር ይቅር በላት ብያለሁ እኮ መሲ። አንተም ይቅርታ አድርግልኝ። ከልብህ ይቅርታ አድርግላት። የምር ከልቤ ነው ይቅርታ አድርኩላት። እግዚአብሔር ይቅር በልሽ። መንገድሽን እግዚአብሔር ጨርቅ ያርግልሽ። በርሽበት ሁሉ ደግ ይግጠምሽ። እኔ ምንም ሌላ የምለው ነገር የለም። እንግዲህ ያው አንቺ ስታወሪ ሰምቻለሁ። የራሴን ህይወት ጀምራለሁ፣ የራሴ ላይፍ አለኝ ምናምን ነው እያልሻለሽ። እግዚአብሔር ያሳካልሽ ሁሉንም ነገር። እኔ ላንቺ ለማንም እንኳን ላንቺ ለማንም መልካም ነገር ነው የምመኘው። እግዚአብሔር ደግሞ አንድ ቀን ለኔ መልካሙን እስከሚያመጣልኝ ድረስ ጠብቃለሁ። እግዚአብሔር ያደርጋል።
እግዚአብሔር ይቅር በላችሁ። አንቺም ይቅር በይኝ። እኔ ችግር የለውም። ምን ሆነ ነው? አመሰግናለሁ በጣም የምር ባሪችን የምትቀበለኝ ሁላ አልመሰለኝም ነበር። ከዚህ ሁሉ ጊዜ በኋላ በሰላም ማውራት እያለብኝ የማይሆን ነገር ተናግሬ ይቅርታ ታደርግልኛለህ ብዬ አላሰብኩም። በእርግጥ መልካም ልብ እንዳለህ አውቃለሁ፣ በጣም መልካም ሰው እንደሆንክ አውቃለሁ እና እሱን ስለማቅ ነው ባይዞ ይቅርታ ያደርግልኛል ብዬ አምኜ ነው የመጣሁት። ለሷም እየነገርኳት እያወራሁ ነበር። አመሰግናለሁ። ምንም ለይቅርታ ከባድ ልብ የለኝም። ቴንክ ዩ በእውነት እግዚአብሔር ይማርሽ። አንቺንም ብትሆኚ በድዬሻለሁ በጣም ይቅርታ። የኔ ችግር የለውም። ምን ሆነ ነው? ኧረ ችግር የለውም። እንግዲህ ከዚህ በኋላ እግዚአብሔር መልካም ነገር በማድረግ እንትን ያርገን፣ መልካም ህይወት ይስጠን ለሁላችንም። አሜን። እኔ እንኳን እሄዳለሁ። ኦልሬዲ ልወጣ ነበረ እዚህ አይደለሁም። እንግዲህ አንቺም ጠፍተሻል። እሷም በቃ ይኸው ከመቼ ጀምሮ እሷም ክዳኛለች። እግዚአብሔር ይመስገን። እስቲ ቤት ግቢ። ይሁን እስቲ ከዚህ በኋላ እንግዲህ አንድነት ይቀጥላል፣ በመልካም ግንኙነት ትቀጥላላችሁ። እቺ ደግሞ ነይ ግቢ፣ ነይ ቡና ላምጣ ይሻለኛል። እኔ ለነሱ ምሳም ሰርቼላቸው ምን ብዬ እሄዳለሁ? ልጅ የለውም። ነይ በእናትሽ በእውነት ነው የምር መንገድ ልወጣ ነው። እስከውጪ ቢሆን ምንም አንቺ የምትምትዩ ነገር የለም። በእውነት ይቅርብ። አመሰግናለሁ። ሌላ ጊዜ አይደለም ሌላ ጊዜ ተደዋውለን በሰፊ በእውነት እመጣለሁ። በእናትሽ እንደዛቱኝ። ኧረ ተው። ነይ